የጌታ መንፈስ የሞት አዋጅ እንደታወጀበት እነዚህ ጥቁር ልብስ የለበሱ የሞት መልአክ እንደሆኑ የጌታ መንፈስ ተናገረኝ። ግል እንደ እስላምም እንደዚሁ አላህ ሂዳያውን ይስጥህ፣ የአፍያውን ካባ ደግሞ አላህ ያልብስ አፍያ ያድርግ። ተማ አዲስ መረጃ መሰረት ለማስተር አብነት የ3 ቀን የጾም ጸሎት ጊዜ ታውጇል። እንደሚታወቀው ሰሞኑን ማስተር አብነት የጤና እክል ገጥሞታል። ይህንንም መሰረት በማድረግ በጎፋ ዞን በቡልቂ ከተማ ማለት ነው በአደባባይ ላይ ህዝቡ 3 ቀን ጾም ጸሎት ሊያደርጉለት እንደሆነ ተሰምቷል። ከዚህ በፊት ማስተር አብነት ለነዚህ ሰዎች በችግራቸው በአደጋ ጊዜ ፈጥኖ ደራሽ ነበረ። ዛሬ ደግሞ እነሱ በተራቸው ለ3 ቀን በአደባባይ ጾም ጸሎት እንደሚያደርጉለት ተናግሯል። Video message for my brother and one of the amazing human being I've ever come across, Master Abhinath. Confusion about the name. Let us pray again, including the request for Ethiopians to join in prayer. Dear Heavenly Father, we come before you with Master Abhinath Kebede. Master Abhinath Yanewandam, seeing you sick hurts me too. I'm praying for a speedy recovery so you can get back to your strong and happy self. Stay strong, we are all behind you. ማስተር አብነት ምንነቱ ባልታወቀ ህመም ውስጥ ሆኖ የኢትዮጵያን ህዝብ መዳን እንዲችል እንደየእምነታቸው ጸልዩልኝ እያለ ይገኛል። ያልተነገረው ያልታየው ሌላኛው የማስተር አብነት ማንነት ደግሞ ማስተር የሚለውን ማዕረግ ያገኘበት በማርሻል አርት የጥቁር ቀበቶ ባለቤት የሆነበትና በሞተር ሳይክል ትርኢት እጅግ ያስደነቀበት ብዙዎችን አጃኢብ ያሰኘበት ሌላኛው ማንነቱ ነው። ማስተር አብነት ብዙዎች በተሰበሰቡበት እሱን ለመመልከት በሞተር ሳይክሉ የሚያሳየውን ትርኢት ለመታደም ተጋፍተው ነበረ ዝግጅቱ ወደ ተዘጋጀበት ስፍራ ትኬት ቆርጠው የሚገቡት። ታዲያ በዚህ ጊዜ ማስተር አብነት የሞተር ሳይክሉን እንዳሻው ሲያደርግ ሰውነቱን እንደ ላስኬት እየለጠጠ ሲሻው በእጁ ቆሞ እየነዳ ሲሻው ደግሞ ሞተር ሳይክሉ ላይ ሆኖ ገመድ እየዘለለ ሲሻው በእግሩ ቆሞ እጁን ወደ ጎን ዘርግቶ ሞተር ሳይክሉን ሲነዳ ለተመለከተ ከትርኢቱ ባሻገር ካሁን ወደቀ ተሰበረ በሚል መሳቀቅም ነበረው። ይሁንና ግን ማስተር አብነት እንዲህ ምንም አይነት ጉዳት ገጥሞኝ አያውቅም ይላል። ሞተር ሳይክሉን እንዳሻው ሲያደርግ በዱር በገደሉ እንደ ለጥ ያለ መንገድ ሲነዳበት ወዲያ ሲያደርገው ሁሉ ማስተር አብነት የተለየ ተሰጦ እንዳለው ለመረዳት ይቻላል። ካሁን ወደቀ ተሰበረ በሚል የተሳቀቁ ሁሉ በጤና ትርኢቱን ጨርሶ ዝቅ ብሎ አመስግኖ ታዳሚዎቹን ሲያከብር እንዲሁም ደግሞ ምስጋናውን ሲሰጥ ለተመለከተ ይህ ሰው በዓለም አቀፍ መድረኮች ላይ እንዲህ አይነት ትርኢቶችን ቢያሳይ ዓለም ጉዲል ነበር እያለ እሱን የሚያስበው ወደ ውጪው ዓለም ነበር። ይሁንና ግን በልቡ መልካምነትን የያዘው ከአምላኩ ጋር ቃል የተግባባው ማስተር አብነት ከበደ ለቁጥር የሚታክቱ እጅግ በጣም ብዙ ሰዎችን ሕክምና እንዲያገኙ አድርጓል። በአንድ ወር ጊዜ ውስጥ 30 ሚሊዮን ብር የሚገመት ገንዘብ በማሰባሰብም ሰዎች ወደ ህንድ ሀገር ሄደው ሕክምና እንዲያገኙ አድርጓል። የበጎ አድራጎት ስራዎችን ከጀመረ ጊዜ ጀምሮ ያሰባሰባቸው ገንዘቦች በቁጥር ቀላል የሚባሉ አይደሉም። የተራቡ፣ የጎረሱ፣ የተቸገሩ፣ ታመው በሕክምና የዳኑ ቤት ይቁጠራቸው። ስለ ማስተር አብነት ደህንነት የሚጨነቁ ለጤናው የሚጸልዩ እጅግ ብዙ ናቸው። በቦረና በተከሰተው ረሃብ ቢያንስ 1 ደርዘን እንኳን ውሃ ሄጄ ባጠጣቸው በሚል ጉዞ የጀመረው ማስተር አብነት ብዙ ድጋፍ ለማድረግ ችሏል። በጎፋ ዞንም በደረሰ የመሬት መንሸራተት በገጠመ እጅግ ልብ የሚሰብርና አሳዛኝ አደጋም ከወገኑ ጋር ሆኖ ታሳ እያለ ሰዎችን ከጭቃ ማጥ ውስጥ ለማውጣት ለህይወቱ ሳይሰስት ብዙ አድርጓል፣ ብዙ ሰርቷል። ዛሬ ማስተር አብነት ህመም ገጥሞኛልና ገንዘብ ሳይሆን ጸልዩልኝ እያለ ነው። እኛም እግዚአብሔር ይማርህ፣ የምታምነው አምላክ
አሁንም ለበጎ አድራጎት ስራዎች ይበልጥ እንድትሰራ ጤናህን ይመልስልህ እንላለን። ለፈመልክት ነው ወንድማችን ማስተር አብነት ከበደ በመላው ኢትዮጵያ በመስዋዕትነት የተሞላ የበጎ አድራጎት ስራዎችን እየሰራ የሚገኝ መልካም ቀናና ትሁት ወጣት በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። ይህን ሁኔታ ተጠቅመው አንዳንድ አካላት የተሳሳተ መረጃ በጽሑፍም ሆነ በተንቀሳቃሽ ምስል ለሕዝብ ሊያደርሱ ስለሚችሉ የሚለቀቁ ሐሳቦችን በጥንቃቄ እንድትመለከቱ በአክብሮት እንጠይቃለን። አስደንጋጭ ራዕይ ነው ያየሁት። ለማስተር አብነት ለጤና ጉዳይ ከ3 ቀን በፊት እየጸለይኩኝ ከሌሊቱ 11 ሰዓት ላይ እየጸለይኩ በጌታ ፊት በጣም እየተቃወምኩ ነበር። የጠላትን አሰራር በሕይወቱ ላይ ጠላት ያመጣውን በሽታ እግዚአብሔር እንዲመታ የጠላት አሰራር እንዲመታ እየጸለይኩ በመሃል ራዕይ አየሁ። ያየሁት ራዕይ ምንድነው? በጨለማ ተከቦ አየሁ። ጨለማው በጣም ድቅድቅ ያለ ጨለማ፣ በዛ ጨለማ ውስጥ ሆኖ አየውና ቀጥሎ በዛ ጨለማ ውስጥ ጥቁር ልብስ የለበሱ እንደ ሽጉጥ የሚመስል ነገር በሱ ላይ ደቅኖ አየው። እናም ያንን ራዕይ ባየሁት ቅጽበት በእግዚአብሔር ፊት በጣም እየተቃወምኩ የጠላትን አሰራር እየተቃወምኩ በኃይለኛ እየጸለይኩ አንድ ነገር ተፈጠረ። ኢየሱስ ጌታ። ያም የተፈጠረው ነገር ምንድነው? ታላቅ ብርሃን በቅጽበት በዛ ጨለማ ውስጥ ሲበራ የነበረው ጨለማ እንዲሁም ደግሞ ሽጉጥ የሚመስል ነገር ደቅኖ የነበሩ ሰዎች ወዲያው ከጨለማው ጋር ጠፉ። እግዚአብሔር አምላክ ይታደጋል። እና ወዲያው ይሄን ቃል ሰጠኝ። መዝሙር 91 ያለውን ቃል ይሄን ቃል አነባለሁ። ወዶኛልና እታደገዋለሁ፣ ስሜን አውቋልና እከልለዋለሁ። ይጠረኛል፣ እመልስለታለሁ። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ የሚል ቃል ይሄን ቃል ወዲያው የጌታ መንፈስ ሰጠኝ። ኢየሱስ ጌታ። አሁንም በዓለም ዙሪያ ያላችሁ ወንድሞችና እህቶች ለዚህ ለወንድማችን ለማስተር አብነት ለብዙዎች ከራሱ የራሱን ሕይወት ትቶ ቤተሰቡን ትቶ በጣም በሚገርም ስቃ ውስጥ እያለፈ ላለው ወንድማችን እባካችሁ አንድ ጥሪ ያቀርብላችኋል እንድንጸልይለት። አሁንም ከፊቱ ትልቅ የሆነ ውጊያ አለ። የጌታ መንፈስ የሞት አዋጅ እንደታወጀበት እነዚህ ጥቁር ልብስ የለበሱ የሞት መልአክ እንደሆኑ የጌታ መንፈስ ተናገረኝ። ስለዚህ እግዚአብሔር አምላክ በሕይወቱ ጣልቃ እንዲገባ እግዚአብሔር አምላክ ይሄንን ወደ ሕይወቱ ጠላት ያመጣውን በሽታ የበሽታን ኃይል እግዚአብሔር ከሱ ላይ እንዲያነሳ ሁላችንም ጥብቅ ጸሎት ልናደርግለት ይገባል። የተሻለ ሕክምና እንዲያገኝ የምንችለውን ሁሉ በትጋትና በጽናት በማድረግ ላይ እንገኛለን። ማንኛውም የተለየ ሁኔታ በሚኖርበት ጊዜ በግልጽና በቀጥታ ከቤተሰብ ይፋ የምናደርግ ይሆናል። በድጋሚ እናመሰግናለን። ወንድማችን ነው። አሁን በጠና እንደታመመ ሰምቻለሁኝና እኔም እንደ ግል እንደ ኢስላምም እንደዚሁ አላህ ሂዳያውን ይስጥህ፣ የአፊያውን ካባ ደግሞ አላህ ያልብስ፣ አፊያ አድርጎ አንተን የሚጠብቁ ብዙ ጎሮሮች አሉ። አንተን የሚጠብቁ አላህን ምክንያት ሰበብ አንተን አድርጎ አላህ ብዙ ጎሮሮች አሉ፣ ብዙ ቀዳዳዎች አሉ፣ ብዙ የፈረሱ ቤቶች አሉ፣ ብዙ እንባ ያቀረሩ አይኖች አሉና ለነሱ ደግሞ አላህ አንተን ሰበብ አድርጎ የምትደርስላቸው አላህ ያድርግህ። ቅድሚያ ግን ያንተን አፊያ አላህ ይመልስልህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።
አብነት ወንድማችንን አሁን አናግሬው ነበር ከመሸ። በአሁን ሰዓት እኔ የምፈልገው ወንድምና እህቶቼ በጸሎት አብረውኝ እንዲሆኑ ነው። ከዚህ ውጪ በስሜ ማንኛውም ነገር የሚሰበሰብ ነገር ከኔ አይደለም። ልሰብስብም ላሉ ወንድምና እህቶቼ ወደፊት እኔ ስፈልግ ራሴ ነግራችሁና ከዛ በኋላ ይሄን እናደርጋለን። ለጊዜው ግን ጸሎት አድርጉልኝ ያለ ወንድማችን ስለሆነ አደራ በስሙ እንሰበስባለን ብለው የጀመሩ ሰዎች ማስተር አብነት ወንድማችን ይሄን ከማንም አልጠየቅም። ለጊዜው ምንም የሚያስፈልገኝ ነገር የለም። ሲያስፈልገኝ ግን የኢትዮጵያ ሕዝብን የኤርትራ ሕዝብ ወንድምና እህቶቼን በሚያስፈልግ ሰዓት አሳውቃለሁ ብለውናል። እግዚአብሔር ቀላሉን ያደርግልህ። የምንወድ ማስተር አብነት ወንድማችን እግዚአብሔር ካንተ ጋር ይሁን። ሁላችሁም በጸሎት አብራችሁ አብነት ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ በፍቅር ጠይቃችኋለሁ። ይሄ እዚህ ጋር ፎቶ ላይ ማስቀምጠውን ወጣት ታውቁታላችሁ። ሁላችሁም በህዝቡ ዘንድ የተወደደና በጣም ፍቅር የሆነ ልጅ ነው። ስሙ ማስተር አብነት ከበደ ይባላል። ሃይደር ሆስፒታል መቀሌ ሄዶ የሰራውን ቪዲዮ ዝም ብዬ ቀንጨብ አድርጌ ፒክቸሩን ብቻ አስቀምጬላችኋለሁ። እሱንም ፕሮፋይል አድርጌያለሁ። ይሄ ኢትዮጵያዊ ብርቅ ድንቅ ኢትዮጵያዊ ነው። ባለፉት 5-6 ዓመታት እኔ ሳቀው ያደረጋቸውን በጎ ነገሮችና መልካም ነገሮችን ብቆጥር ቢተነተነት ቢነገርለት የማያልቅ ትልቅ ገድል የሰራ ጀግና ነው። ከቲክቶክ መንደር አንድ ሰው ብቻ ነው የሚመቸኝ፣ እሱም ማስተር አብነት ነው። ማስተር አብነት ጥግ በቃ የስብዕናው የተሟላ ሰው አለ አይደል? ልዩ ሰው ነው እና ሰሞኑ ታመመ ሲባል በጣም ነው ሾክ የሆንኩት። ማስተርዬ አላህ ሙሉ ለሙሉ ጤናህን ይመልስልህ። አላህ አፊ አንተ በጣም ጥሩ ሰው ነህ። እኔ በቃ ብዙ ሰው አይቻለሁ፣ ያንተ ግን ይለያል። አላህ ደግነትህን አይቶ ጤናህን ሙሉ አፊያን ይመልስልህ ለማለት ነው። በመቀጠል ደግሞ ሙስሊሞች ረመዳን እየደረሰ ነው። ለረመዳን ነፍሳችሁ የምታጸዱበት ነፍስ ጽዳት ይፈልጋል። ረመዳን መመለስ ወደ አላህ መመለስ ስለሚፈልግ ልዩ የኡምራ ፓኬጅ ተዘጋጅቷል በሰፋ ቱር ኤንድ ትራቭል አማካኝነት ማለት ነው። ከጥር 7 እስከ ጥር 17 ሁላችሁም ተጋብዛችኋል። ልዩ የኡምራ ፓኬጅ ነው። ወላጆች አንድ ላይ፣ ልጆች አንድ ላይ፣ ውጭ ያላችሁም አንድ ላይ ሆናችሁ ልዩ የኡምራ ፓኬጅ ተዘጋጅቶላችኋል። ሁላችሁም ተሰብስባችሁ ሄዳችሁ ነፍሳችሁን አድሳችሁ የምትመለሱበት የኡምራ ፓኬጅ ነው። ነፍሳችሁን አድሳችሁ ረመዳን የምትቀበሉበት ማለት ነው ከጥር 7 እስከ ጥር 17። ስለዚህ ተያይዘን አብረን እንሄድላችኋለሁ። ለበለጠ መረጃ በ0980 80 57 ደውሉ። አድራሻችን ቤተል ፋሚሊ ታወር ፊት ለፊት ባለው 3ኛ ፎቅ ላይ እንገኛለን ይሏችኋል። ሰፋ ቱር ኤንድ ትራቨልስ። ለማስተር አብነት የ3 ቀናት የጾም ጸሎት ቀን ታውጇል። የጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት የጾም ጸሎት መርሃ ግብር በመያዝ ጸሎት እያደረጉለት ይገኛሉ። እንደምትመለከቱት ከዛሬ ጀምሮ የአካባቢው ነዋሪዎች ለ3 ቀናት በሚቆይ የጾም ጸሎት መርሃ ግብራቸው አደባባይ ወጥተው ጸሎት እያደረጉለት ይገኛሉ። በ2016 ዓ.ም በጎፋ ዞን በተከሰተው የመሬት መንሸራተት አደጋ ማስተር አብነት ያደረገው በጎ ስራ የማይዘነጋ ነው። I've heard that you're not feeling well, you are sick. Rabbi Isaha Faisu, Inshallah. Ya Allah, give him a shifa, shower your blessing upon him, make him feel better. Ya Allah, take away any difficulties. Ya Allah, give him a better health. Ya Allah, we all praying for him. Ya Allah, give him a shifa and better recovery as quickly as possible. He's a lovely and amazing person. We all need him. Ya Rabbi, he has served the communities. Ya Rabbi, he has helped and poor, needy people. He has been devoting his entire life to help the communities and poor, needy people. Whenever is required from him, he has served the communities. Ya Allah, he's going through a difficult time. He's not feeling well. Ya Allah, give him a better shifa. Ya Rabbi, we are praying for him, asking for his better recovery. Ya Allah, make him feel better. Ya Allah, give him a shifa. Ya Rabbi, give him a shifa. Ya Allah, help him. Ya Allah, we love him. Ya Allah, we support him. Ya Allah, we want to see him better so that he can continue and serve communities. Ya Allah,
give him better recovery. Ya Rabbi, please, we are all praying for his better recovery. Ameen. This is a special video message for my brother and one of the amazing human beings I've ever come across. I've heard that you're not